ጣት ወጥቶ ጻፈ ይላል። እንኳን ዳንኤል 5 ላይ ሆነ እንኳን ዘንድሮ አልሆነ። ዘንድሮ ቢሆን እንዴ ምን ይውጠን ነበር? ጣት ወጥቶ ጻፈ። እግዚአብሔር ያሳያችሁ። እጅ የለው አካል የለው ጣት ነው። ምን ማለት እንደሆነ ራስ እኮ ከባድ ነው። ይሄ እኮ ራእይ ነው የሚመስለው ራሱ። ጣት ወጥቶ ሲጽፍ በጣም ትልቅ ነው አዳራሹ። ንጉስ ሊያይ የሚችልበት ቦታ ላይ ነው ጣቷ የጻፈችው። ንጉስ አየላል። እጅ የለው አካል የለው። ነገሩን እኮ ብታቀው ራሱ ይጠፋብሃል ጣት ብቻ ከሆነ። የጻፈው ራሱ በአማርኛ ቢጽፈው ራሱ ግራ ሊገባ ይችላል። ጣት ብቻ ከባድ። አየውና ወገቡ ተፈታ ደነገጠ ይላል። ሲያየው የሚያቀውም ነገር አልነበረም። ቃላተኞቹን ጠራ ይላል። የባቢሎን ቃላተኛና ጠንቋይ ቀላል አይደለም። ባቢሎናውያን ዊችክራፍት የሚለው በጣም ብዙዎቻችሁ ስለምታውቁ ባቢሎናውያን ዊችክራፍት የሚለው እባብ ሰው እባብ ያረጋሉ። ዳይሜንሽናቸው ስትሮንግ ነው አይደል? በስተምስራቅ በኩል ያለ ብላ አትገስጽም። አጠገብ ነው የሚመጣው። ጎን ቆሞ ነው የሚጠነቁለው። እባብ ሰው የሚያደርገው እዚሁ ጋር ነው። አቅም ካለ እኮ ጎን ለጎን ነው የሚቆም። በዚህ በኩል ተሰማኝ አትልም፣ ይመጣል። ይሄ ዝም ብሎ ያልተማረ ምናምን እኮ አይደለም። ደግሞ የ127 ሀገረ ገዢን ካውንስለሮች እኮ ናቸው። አማካሪ እኮ ናቸው። መንግስት እንዴት እንደሚመራ ኢኮኖሚስት ምናምን ናቸው። ባይዘው ይሄ ዝም ብሎ አይደሉም፣ የተመረጡ ናቸው። ትልቅ ኢንስቲትዩት አለ ባቢሎን ውስጥ። እዛ ገብቶ እኮ ነው የሚማሩት። ዳኒ እኮ አንዱ ነበር። ንጉስ እኮ የእግዚአብሔር ሰው አይለውም እኮ ዳንኤልን። ከአዋቂዎች መካከል አንዱ ነው የሚለው። የሚያውቀው ነገር የለም እሱ ያህዌ ምናምን አያውቅም እኮ። እሱ የሚያውቀው ነናቡን እነ ምናምን ነው የሚያውቀው። እና ከአዋቂዎች በጣም ኤጁኬትድ ናቸው፣ ኢሊኩዌንት በጣም የተማሩ ናቸው። ግን ስፒሪት ሪልምም ላይ በጣም ሲሪየስ ናቸው። የጠፋ ህልም ጎትተው ያወርዳሉ። እና ምድረ ጠንቋይ ምድረ ቃላተኛ ተደረደረ። በጣም ነው የምደሰተው መቼስ በእውነት ሞክሩት አላቸውና የሚያነበው ካለ ከመንግስቴ 3ኛ ይሆናል አለ። እኔ መጀመሪያው ንጉስ ነኝ፣ ቀጥሎ ሚስት ያለ፣ ከዛ በኋላ 3ኛ አደርገዋለሁ እና አምራዊ ግምጃ ለብሰዋለሁ፣ እሾመዋለሁ፣ አከብረዋለሁ። ሹመት የሚጠላ አልነበረም። ሞከሩ የሚል ቃል አለ። የሞከሩት ሹመቱን ፍለጋም ነው። ሲያዩት የሚያውቁት አይደለም። በጣም የሚያስደስተኝ አልቻሉም የምትል ቃል አለች። በትትና ጎናቸው ያለው ሰው ያላንተ የማይቻል ነገር አለ በሉት። አንተ የምትፈለግበት ጉዳይ አለ በሉት። በጣም ክሪቲካል ታይም ላይ ነው ያለችው አይደል? ምድሪቱም ዓለምም አጠቃላይ እንደዚህ አይነት ሶሉሽን ያለው ነገር የሚፈለግበት ሰዓት ነው። እና ሞከሩ ይልና አልቻሉም የተባሉ ቀላል ሰዎች አይደሉም። በጭንቅላታቸው ይሞክሩታል፣ በመንፈሳዊ ዓለሙ ይሞክሩታል። በሁለቱም ነው የሚሞክሩት። ዕውቀቱም አላቸው፣ መንፈሳዊ ዓለሙ ላይ በጣም ሻርፕ ናቸው። አይተውት አልቻሉም ይላል። በዚህ ጊዜ የንጉስ ሚስት ገባች። አገር ተበጥብጧል። ምን ሆነ ነው አለችው። እንዴት ምን ሆነ ነው ታያልሽን ጽፍ አላት። አዎ አለች። ጣት ወጥቶ ጻፈው አላት። እኔ እሷ ራሱ እንዴት እንደገባት አለቀም። ጣት ወጥቶ ጻፈው። አንብቡት አልኳቸው፣ የሚያነብ ጠፋ። ተረብሻለሁ ሲላት አባትና ናቡከደነጾር ከይሁዳ ያመጣቸው ምርኮኞች መካከል እግዚአብሔር እንደዚህ ያስብለን። በእውነት ነው። አንዳንድ ነገር ብዙ ጊዜ ስለሰማኑ መልመድ የለብንም። በጣም ከባድ ነው። ካመጣቸው ምርኮኞች መካከል መኖሪያቸውን በሰማይ ያደረጉ የአማልክት መንፈስ የሚኖሩበት ስሙ በዕብራውያኑ ዳንኤል የተባለ አባት በአማልክቱ ስም ብልጣሶር ብሎ የጠራው እሱ በግዛት አለ አለችው። እና ጥራው ያነባዋል፣ እርግጠኛ ነኝ ይተረጉመዋል። ስሙኝ፣ ዳንኤል በሌለበት በጌታ ያልሆነ ሴትዮ ናት የምትመሰክረው። ክርስቲያን አይደለችም። ኦኬ፣ በድሮ ቋንቋ ዕብራዊ አይደለችም። ያህዌን አታውቀውም። ፋርስ ነች። ባቢሎናውያን ናቸው። እንደዚህ ያለችው የአማልክት መንፈስ፣ ለዛውም ያንተ አይነት አምላክ እንዳይመስል መኖሪያቸውን በሰማይ ያረጉ። ታውቃለች። የጠፋ ህልም ሲያወርድ ሰውየው መኖሪያቸው በሰማይም ነው። እሱ ውስጥ የእግዚአብሔርን ኦምኒ ፕሬዘንት መሆን መሰከረች። በንግግሯ በሁሉ ቦታ ይገኛል እሱ አምላክ አለች። አንተ ለፈርቲሊቲ አንድ፣ ለፕሮስፔሪቲ አንድ እያረክ አንድ 10 አለ። የሱ ሁሉም በአንድ ነው፣ ለሁሉም አንዱ ነው፣ ይበቃል አለችው። መኖሪያቸውን በሰማይ ያረጉ አማልክት እሱ ውስጥ አሉ። ዲቫይን ትሪኒቲ ነው፣ ትራይን ጋድ ናቸው ነው ያለችው። እስቲ አሜን በሏ። ይሄን ደግሞ ስላሴን በዳንኤል መጽሐፍ ግቡና ደግሞ ፈልጉ። አስጠራው፣ መጣ። ዳኒ እድሜው ሄዷል። ወደ ባቢሎን ሲወሰድ he was a teenager 13 14 ምናምን ነበር እድሜው። አሁን ኦሬዲ ባቢሎን ቤልሻዛር፣ ናቡከደነጾር ደግሞ ናቡዘረዳን ምናምን ሁሉ ካለፈው በጣም እድሜው ሄዷልና ሸምገል ብሏል። መጣ። he was still spiritual። ረጅም ዓመት ነው ኖሮ ግን መንፈሳዊ ነው። አይቀዘቅዝም። ታውቃለህ፣ ባቢሎን ሄዶ ልሳን አይናገር፣ መንፈስ ቅዱስ አልተሞላ፣ ህግ ይዞ እኮ ነው መንፈሳዊ ነው። አዲስ አበባ ተቀምጦ በየሳምንቱ እኮ ከባድ ነው። ሰው በአድ ሀገር ህግ ብቻ እጁ ላይ ይዞ ሙጣኝ ብሎ መንፈሳዊ ነው። የ127 ሀገረ ገዢ ሆኖ አውሬውን እኮ እየወጋው እኮ ነው የተቀመጠው አይደል? ልክ ማን ነው ያኛው? ሚካኤል አይደለም መጀመሪያ የመጣው አንድ መልአክ አይደል? ሊገባ አገባም አይደል ያለው? የፋርስ አለቃው ምዕራፍ 10 ላይ አትገባ እገባለሁ አለው። አገባም የኔ ነው ፋርስ፣ አንተ አገባም አለው። ፋርስ አርኮን ነኝ አለው። ፋርስን ከስር ጀምሮ ነው የቆረቆርኩት አለው። ኮንስቲቱሽን ምናምን ሁሉ እኔ ነኝ የሰራሁት ነው ያለው። ባይዘው ካልቸሩን ሁሉንም ነገር እኔ ነኝ የሰራሁት። አትገባም፣ ምንም የለም እዚህ ውስጥ የኔ ነው አለው። ለብዙ ዘመን የኖረ ማለት ነው ትርጉሙ። አርኮን ማለት ዝም ብሎ አለቃ ብቻ አይደለም፣ ለብዙ ዘመን የኖረ ነው።
ቆርቆሮ ነው አለቃ የሆነባት። እኔ ነኝ አለው ከህፃንነታቸው ጀምሮ ያሳደግኳቸው አለ። ኤጁኬሽን ሲስተም ብለው እኔ ነኝ የቀረጽኩት። ምን አለና ነው የምገባው ሲሉ ዳንኤል አለ አለው። አንድ የሚጸልይ እና ሰማዩ ሙሉ ጨለማ ነው ከህንድ እስከ ኢትዮጵያ። አንድ ቦታ ብቻ ተሸንቁራለችና ብርሃን ተወርዳ ያውላ አለው። የእግዚአብሔር ህጋዊ መቆሚያ ነው። እግዚአብሔር ባቢሎን መርገጥ ከፈለገ ዳንኤልን ተጠቅሞ ይረግጣል። አየ ግራውንድ አለኝ አለው። ማናል ያው እዛ ጋር አለ እና እሱ ጋር ቆማለሁ አለው። ይጣባል አይጠበኝም። እንዴት እንደማሰፈው አውቃለሁ። ረግጦ ገነጠለው። ዳኒ ስትሮንግ ነው። እስቲ አሜን በል። ኤኒዌይስ ከዛ ዳኒ ተጠራ። መጣና ገባ ቆመ። ሲያየው የኛ ቤት ጽሑፍ ነው ያውቀዋል። ንጉሥ አለው አቤት አለው። አይ አነብልሃለሁ ተረጉመዋለሁ አለው። ሐምራዊ ግምጃ ለብሳለሁ ምናምን ሲለው ሹመቱን ለሌላ አድርገው አለው። ሲያነበው ዛሬ ማታ ይወርዳል ነው የሚለው። የአንድ አዳር ሹመት የሽግግር መንግስቱ ለምን ገባ። ሲገባው ዛሬ ማታ ሰውየው ይሞታል። እኔ ምን ያደርግልኛል? ለሌላ ለመጣው ሰው ስጠው አለው። እኔ አልፈልግም አለው። ከእግዚአብሔር በኩል ስትቆም በዚህ የነገሰ ነው። ባቢሎን ቢወድቅም ከፋርስ ጋርም ትቀጥላል። አይ አሁን የነገሰ አይደል? ድሮ ኳስ ስንጫወት አሁን ትተዋል መሰለኝ። የነገሰ ነበር። ተሸንፎ ቡድኑ ሲወጣ ከሚቀጥለው ጋር ገብቶ ይጫወታል። ዳኒ የነገሰ ነው። ባቢሎን ገብቶ የነገሰ ነው። ባቢሎን ሲወድ ከሚቀጥለው ጋር ገብቶ ይጫወታል። አለ ባለስልጣን ነው ደግሞ ከሚቀጥለውም ላይ ካቢኔ ውስጥ አለ። ለዛው ፍሮንት ላይ ነው። ከዛ አየው ማኔ ቴቄል ፋሪስ አለው። ዳንኤል መጽሐፍ እንግዲህ ግሪክን ዕብራይስጥም አለው የተወሰነች አረማይስጥም አለው። ሶስቱም አይደለም ይሄ ቃል ባይዘው ዳኒ ራሱን እንዴት እንደሰማ አላውቅም። የብሉይ ኪዳን ልሳኑን አላውቅም። ማኔ ቴቄል ፋሪስ አለው። መዘንኩ ቀለ ተገኘት መንግስት ተቀደደ ለሌላ ተሰጠ ሲለው ሐምራዊ ግምጃ አልብሱልኝ አለው። መንግስት ተቀዶ ለሌላ ተሰጠ እኮ ነው መልእክቱ። ትሞታለህ እኮ ነው መልእክቱ። አልብሱልኝ ሹሙት አይደል? እግዚአብሔር ከሌለበት ትበራለህ እኮ አትሊስት ትሞታለህ። የንስሐ ዕድል ይሰጣል አይደል? እግዚአብሔር ያለበት ትሞታለህ እኮ አትሊስት በቃ ማረኝ ብለህ ትሄዳለህ። እና ልክ ነው አለ። ልክ እኔ ኃጢአተኛ ነኝ ይገባኛል። አሁን እሱ ያለው ነገር ነው። ልክ ስጡልኝ አለ። ሾሙት። ዳንኤል እንዳለው ቤልሻዛር ተገደለ። ባቢሎን ወደቀ። ፋርስና ሜዶን ነገሰ። ዳሪዮስ መጣ። ዳሪዮስ ሲመጣ ስሙ ምዕራፍ 6 ናት። ትንሽ ልንገራችሁ። ዳሪዮስ ሲመጣ 120 መሳፍንት ሾመ። አዲስ ካቢኔ አቋቋመ። ከነሱ በላይ ንጉስ እንዳይጎዳ ገንዘቡ ላይ ዳንኤልን ሾመው ይላል። ባቢሎንና ፋርስ ማለት በጣም እንግዲህ ደሞስ ኮራፕትድ ኪንግደም ነው። በዛ ላይ ደግሞ ወርቅ እንደ ድንጋይ ነው። በጣም ትራንዛክሽኑ ከፍተኛ ነው። ገንዘቡ ላይ ዳንኤልን ያስቀመጠው እንዳይጎዳ። የእግዚአብሔር ሰው ነው ብሎ አይደለም ባይዘው ፌዝፉል ነው ብሎ ነው። የእግዚአብሔር ሰው መሆኑ የታየው በባህሪው ነው። እግዚአብሔርን ያዩት ተጨባብጠውት አይደለም፣ በዳንኤል በኩል ጨብጠውት ነው። በዳንኤል ህይወት እግዚአብሔር ማን እንደሆነ አወቁ። ዳንኤል ነው ፕሮሞት ያደረገው እግዚአብሔርን። በዳንኤል ነው እግዚአብሔር የተዋወቀው። በእናንተ እጅ እግዚአብሔር ሰው ይጨብጥ እስቲ፣ በእናንተ እግር ይራመድበት። እናንተ ስትኖሩ መኖሩ ይታወቅ፣ ፕሬዘንሱ ልዩነት ይፍጠር እና ዳኒን ሾመው። ከሶስቱ በአናት ላይ ካሉት ከሶስቱ በምክትል ደረጃ ከሶስቱ አንዱ ዳንኤል ነው ይልና ከነሱ ውስጥ ከሶስቱ ሊሾመው ፈለገ። አልሾመው። ስሙን አልሾመው። ሊሾመው ምንድነው? በካቢኔው ስብሰባ የዳንኤልን ያጸድቀዋል። በካቢኔ ዳኒ ምን ትላለህ እያለ ያጸድቀዋል። ሊሾመው ነው። ለምን ታዲያ ሳይሾም አናጠፋውም? እሺ 122ቱ ማለት ነው። 120 ያሉ ሶስት ናቸው ከዳኒ ውጪ። ተመካከሩና ዳኒን በስራው እንምጣበታሉ። መጽሐፍ እንደዚህ ይላል። ፈለጉበት ሁለቴ ነው የሚለው። በጣም ተፈልጓል ማለት ነው። አጡበት የሚል ቃል። ሰው እኮ ዝም ብሎ እንዴ ዞር ብሎ ሲመለስ እኮ 10 ሊያገኝብህ ይችላል። ተደራጅተው እኮ ነው የፈለጉበት። አጡበት ይላል። እንደዚህ ይላል። በአምላኩ ሕግ ካልሆነ በቀር አናገኘውም። ባይዘወይ መሬት ላይ ካጡ ነው መንፈሳዊ ዓለም የሚፈልጉ። መሬት ላይ ከተጨባበጥክ መንፈሳዊ ዓለም ላይ አይመጡም። ጸሎት ቦታ የሚመጡት ስራ ቦታ ካጡ ነው። ዳኒን ስራ ቦታው ስላጡት ነው ጸሎት ቦታ የመጡት። ጥፉ አንዳንድ ቦታ። ኢየሱስ ክርስቶስ ጌታ ነው። በየትኛውም የህይወት አቅጣጫው እንከን የለውም። አጡበት፣ ስተት አልባ ነው። ብሉይ ኪዳን ላይ በዚህ መጠን ፐርፌክሽን ከባድ ነው። ተፈለገበት፣ አጡበት። በአምላኩ ሕግ አሉ። በጸሎቱ እንምጣበት። ዳኒን ጸሎት ለማስቆም ዳኒን ከሚሄድበት ለመከልከል እንዳጸልይ አይደለም ያሉት። አዋጅ ነው የወጣው። አዋጁ ኖርማል አዋጅ አይደለም። 127 ሀገር ለሚፈጸም አዋጅ አንድ ግለሰብ ለማስቆም ነው። ለዛውም ዳንኤል የተባለ የአይሁዳዊ ምርኮኛ ለማስቆም 127 ሀገር ተነቃነቀ። እሱ ብቻ አይደለም፣ ቤተ መንግስት ሄደው አንኳኩ። ንጉሱ መጡና እንዲያሉት ንጉስ አሉት። አቤት። የሥራ እድገት ልናረግልህ ነው አሉት። የመጨረሻ ስራ እኮ ንግስና ነው። ወደ ልታሳድጉ ነው። ለአንድ ወር አምላክ ልናረግህ ነው አሉት። ፕሮሞሽን፣ የሥራ ፕሮሞሽን፣ ወደ አምላክነት እደግ አሉት። አንድ ወር አምላክ ሆነን
ጸባይ እየታየ ይቀጥላል። አትሊስት ግን 1 ወር እናምልክ አሉ። 30 ቀን ደስ አለው። እሺ ሲል እንግዲያው አዋጅ አውጣ። ምን ላውጣ? ካንተ በቀር በዚህ 1 ወር ውስጥ ማንም ሰው ወደ አማልክቶቹ ሲጸልይ ቢገኝ ወደ ተራቡ አንበሶች ጉድጓድ እንዲጣል የሚል አዋጅ አውጣ። አዋጁን ዝም ብለህ እንዳጽፈው በፋርስና በሜዶን አርገው በቀለበት አተሙ አሉት። እንደማይለወጥ አርገው አሉት። የሚገርማችሁ እግዚአብሔርም የመለወጥ ፕሮግራም የለውም። እግዚአብሔርም ከሰማይ እለውጣለሁ አይልም። ምንም ይለው 90 ደቂቃው እጁ ላይ ነው ያለው። ብራዘር ውጤቱን ያውቀዋል። እኔ እናንተ ነን መሀል ላይ ስንሄድ ግራም ይገባል። መጨረሻው ያውቀዋል እሱ። ለዛ ነው የማይጨነቀው፣ ቶሎ የማይናገር አድናለሁ የማይልህ ያውቀዋል። መጨረሻውን ያውቀዋል። እጁ ላይ ነው ያለው የት እንደምትሄድ። ስሙን ሙሉ ጨዋታው እሱ ጋር ነው ያለው። አይጨነቅ፣ አይጠበብ። ጾም ጸሎት ይዘህ ስገባ እሺ አይልህ፣ እምቢ አይልህ፣ ዝም ነው የሚልህ። እንዲሁ እኮ የኛ አምላክ አይነት የትም የለም። አንዴ ደግሞ ብቅ ካለ እንደ ዝም ብሎ ብቅ ካለ ሲል የእግዚአብሔር ድምጽ በኃይል ነው ተላለቆ ጫካ ይገልጣል፣ ምድረ በዳ ሄደን በረሃ ገነት ያደርጋል ተላለ። እንዲህ ብቅ ብሎ ሲል እስኪመጣስ ያሰቃያል። ታልቃለህ። ስጋ ከላይ ላይ ያልቃል፣ በአጥንት ትቆማለህ። ብቅ ሲል ይሞላዋል። ችግር የለውም። ስጋ ባዳ ነው እንደምታ ይሄዳል፣ ይመጣል። ኢየሱስ ጌታ ነው። ዳኒ አዋጅ ወጣበት። የማለዳ ጸሎት ጸልዮ አዋጅ ወጣ። ቀን ስራ ገባ። ስራ ሲገባ በነጋሪት ጋዜጣ ታተሙ። በሚኒስቴር መስሪያ ቤቶች በሙሉ ተበትኗል። ዳኒ እጅም ላይ ደርሷል። ሲያየው ማንም ሰው ከንጉሱ በቀር ወደ ሌላ አማልክቶቹ ሲጸልይ ቢገኝ ፔናልቲ አለው። ትጸልይና አይደለም የጸለየ ወደ አንበሳ ጉድጓድ ይጣላል። ምንድነው? ጸልዮ መሞት ሳይጸልዩ መኖር ነው። በትህትና ጎናቸው ያሉት የቱ ይሻልሃል በሉት። መልሱን እዛ ጸሎት ቦታ ነው። እዚህ ተውት፣ ጠይቁን ያልኳችሁ የሚመልስ መልክ ነው ያላችሁ። ጸልዮ መሞትና ሳይጸልዩ መኖር ነው። ዳኒ ጌታ ረዳው፣ ጸልዮ መሞት አከበበ። ስሙኝ፣ አዋጅ ወጣበትን ነጋሪት ጋዜጣ ይዞ ወደ ቤቱ ሄደ ለመጸለይ። እኔ አሁን ረስቶት ቢሆን ሳይሰማ ቢሆን አላወቀም ነበር ቢሆን ይመቸኝ ነበር ላይምሮይ። አዋጁ እንደወጣ አውቆ የሚል ቃል አለ። አውቆ ብራዘር ነፍሳስ ይዞ ነው የሚጸልየው። ጉዳዩን እያስፈጸመ እኮ እንዳይመስል እየጸለየ ነው። የ30 ደቂቃ ጸሎት ላለማቆም ነፍስ ያስይዛሉ። የምሳ ሰዓት ጸሎቴን አላቋርጥም ብሎ እኮ ነው። ሰዎቹም ፕሮግራም አድርገው እሱ ነው የሚከታተሉት። አዋጅ ወጣው ለሱ ነው። ሌላው የፈለገውን ያምልክ፣ ጉዳያቸው አይደለም። ሲንበረከክ ቢውል የሚሰማው የለም፣ የዳኒ ነው የሚሰማው። ስለዚህ ዳኒ ጋር ነው አይናቸው ገብቶ ሲንበረከክ መስኮቶቹን ወደ ኢየሩሳሌም ከፈተ ይላል። እንደ ወትሮ አይደል? ሰለሞን የጸለየው ጸሎት አለ፣ ትዝ ይላችኋል። ቤተ መቅደሱን ሰርቶ ሲጨርስ ማንም አይሁዳዊ እስራኤላዊ የትም ሆኖ ፊቱን ወደዚያ ዙሮ ቢጸልይ አቤቱ ጸሎቱን ስማ ሲል እግዚአብሔርም በእሳት መለሰለት ይላል። እሰማዋለሁ ነው። ስለዚህ ዳኒ ያንን የሁለተኛ ዜናን መጽሐፍ ያውቃል፣ አንብቧል ማለት ነው። ሁለተኛ ዜናን ከፍቶ መስኮቱን ተንበረከከ፣ ወደ ኢየሩሳሌም ፊቱን አዙሮ ስማ ስለተባለ ይሰማኛል ብሎ ልክ አምላኩን ሲለምንና ሲማጸን ደረሱበት። የ70 ዓመት ምርኮ መቼ ነው የሚያልቀው እያለ በነፃነት የምንጸልየው መቼ ነው? አዋጅ በጸሎት የማይከለከልበት አገራችን መቼ ነው የምንገባው? ፊት ለፊት ካንተ ጋር ምን ቤተ መቅደሱ ያለበት ከተማ መቼ ነው የምንገባው ብሎ ሲጸልይ ያዙት። እሱ ሲጀመር ላለመያዝ እየተደበቀ አይጸልይም። ግልጥ ነው። አንጠልጥለው ንጉስ ጋር ወሰዱት። ፊቱ አቆሙትና ንጉስ አሉት። አቤት። ይሄ የምትወደው የምታከብረው ዳንኤል አይደል? አዎ። አንተን አያከብርም፣ ትእዛዝን አይጠብቅም። ሲጸልይ ያገኘነው ይገርምሃል አለው። ጸለይክ እንዴ? አዎ። ሰው ታፍኖ ይሞታል? አዎ። ጸልያለሁ፣ ተንፈስ ብያለሁ። በቃ እንዳትጸልይ አይጸልያለሁ። ፀሐይ እስክትጠልቅ ተከራከረ የሚል ቃል አለ። እኩለ ቀን የተያዘው ምሳ ሰዓት ላይ እስከ 12 ሰዓት ተኩል ድረስ ንጉስ ተሟገተለት። እባካችሁ አንግደል እንዲህ አሉት። ንጉስ አዋጁ የፋርስና የሜዶን ነው፣ በቀለበት ነው፣ ሊለወጥ አይችልም። ይሄንን አዋጅ ለመለወጥ ከምትጥር አንተ ብትወርድ ይቀልሃል አሉት። ካንተ ይበልጣል አዋጁ አሉት። ይሄንን ሁሉ እግዚአብሔር ያያል። ታውቃላችሁ፣ መንፈሳዊ ዓለም ምንጭ ነው፣ መሬት ውጤት ነው። ብዙ አትጨቃጨቅ ውጤት ላይ ምንጯ ላይ ሰው ከተዘጋ በር ጋር ስትላተሙ አትኑሩ። ከጀርባ ያለው ምቱት በሩ ራሱ ይከፈታል። መንፈሳዊ ስለሆነ እና መልአክ ተዘጋጅቷል። መልአክ እዛ አንበሳ ጉድጓድ ገብቶ የሚያረጋጋ እግዚአብሔር ዘጥ ብሎ ይሰማል፣ ያያቸዋል። አዋጁን አልገለብጠውም ኃይሉን ነው የምወስደው ብሎ ከዛ አንጠልጥለው ይዞት ሄዱ። ያው እንግዲህ ዳኒ እንደኛ አይደል? ራሱ አይደል የጻፈው? ሌላ ሰው ቢጽፈው ፍርሃቱን ይጽፍ ነበር። እሱ አልጻፈም፣ ጸጥ ነው ያለው። ወይኔ ጌታ ሆይ አትመጣልኝ፣ ምን ነው ተውከኝ፣ ልሞት ነው በቃ። ስንት ነገር እያሰብኩ እግዚአብሔር ጻት እኮ እግዚአብሔር ትግስቱ አስጨርሶን እኮ ነው የሚመጣው አይደል? ገሎን እኮ ነው የሚመጣው። ያው ስለሚያስነሳ ነው ብንሞተም የማይፈራው። ልክ ወደ አንበሳ ጉድጓድ ሲወረውሩት ስዕሉን አስቡት። ዳንኤል ምን አይነት ነገር ሊሰማው እንደሚችል ቀኑ ሙሉ ፍርድ ቤት ያዋለ ሰውዬ ሲጨቃጨቅ ግርጥት ያለ ቆሞ ያለ ሰውዬ ዋርጎ ሲወረውሩት የአንበሳ መንጋ ነው ያለው። ለዛም የተራበ
ጥፍሩ ራሱ ለአንዱ አይደርስም አየር ላይ ሲያልቅ። ያው መልአክ ቀድሞ ገብቶ ነበር። ዳኒም አላወቀም። አምላኬ መልአኩን ልኮ ያለው ጠዋት ነው። ቀድሞ አላ እግዚአብሔር መልአክ አለ ችግር የለውም አላለውም። ቢለው ኖሮማ ከመወርወሩ በፊት መልአክ አለ እንዳትጨነቅ ተብያለሁ የሚል ይጽፍ ነበር። ዳኒ ራሱ መልአክ እንዳለ ያወቀው አብሮ ነው። እኩል ነው። ኮርዋሪዎቹ እኩል ነው እውቀቱ። እንዳትገባ ማንንም ማድረግ ይችላል። ገብተህ እንዳትበላ ግን እግዚአብሔር ብቻ ነው የሚያደርገው። ሰምታችሁኛል? ንጉሱና እነዛ ሰዎች ከተስማሙ እንዳትገባ ሊያደርጉ ይችላሉ። አንበሳ ጉድጓድ ግን ንጉስ ገብቶ አይተርፍም። አዋጅ አውጮቹ ገብቶ አይተርፉም። ተገናኝተ እንዳትበላ የሚያደርግ እግዚአብሔር ብቻ ነው። ስለዚህ እንዳትገባ ከሚያደርግ ገብተ እንዳትበላ ቢያደርግ የተሻለ ክብር ያገኛል። ክብር የሚያገኝበትን መንገድ ዲዛይን የሚያደርገው ራሱ ነው። መክበሪያ መንገድ አታሳየውም፣ ራሱ ነው የሚቀርጸው። ሲያደርጉት መልአክ ገብቶ ቁጭ ብሎ ከአንበሶቹ ጋር ያወራል። ዳኒ ያረፈደ እያለ አምልኮ አቋርጦ ነው የመጣው። ብራዘር ወርሺፕ ትቶ ነው የመጣው። አንድ ገስት አለ ዛሬ እያላቸው ነው ለአንበሶቹ። ገስት አለ ዛሬ እንግዳ አለ፣ አብራችሁ ነው የምታድሩት። ፋስቲንጋችሁን ዛሬ ማታ ትጨርሳላችሁ፣ ነገ ጠዋት ትፈስካላችሁ። 122 ብፌ ይመጣል ጠዋት፣ መርጣችሁ ነው የምታነሱት። ይሄን ሰውዬ መብላት አይታሰብም አይደል? ጥርሳቸውን አይደለም የዘጋው፣ አፕታይታቸውን ነው የዘጋው አይደል? አፋቸውን ዘጋ ማለት ይሄን ዘጋው አይደለም ማለት አላቆሙም፣ አይከለከሉም። ይሄን አፕታይታቸው ጠገቡ። ዳኒን ሲያዩት ጠዋት ነው ረሃቡ የሚቀጥል። ሲወረወር መልአኩ ቀለበው ዳኒን እንዳይጎዳ። ጠዋት ስራ ይገባላ እግሩ ተሰብሮ እንዳይቀር ጠዋት ስሙኝ ቀለበውና ቁጭ አደረገው። ዳኒ በቃ እንግዲህ መሄዴ ነው ነግሬያቸዋለሁ። ሁሉም ያው ስራ አለባቸው፣ ስራቸውን ይሰራሉ። አንዱ ደግፋል፣ አንዱ ይሸፍናል፣ አንዱ ያዝናናል። እንቅልፍ እንዲይዘው ቤተ መንግስት አልጋ ላይ የተኛ ሰው አንበሳ ጉድጓድ ገብቶ እንዲተኛ አንበሶቹ በጣም ትሪት ማድረግ አለባቸው እና ነግሯቸው የጧቱን ጸሎት እንዳረሰ ብሎት መጸለይ አይደል እዚህ ከተተው ጸሎት እንዳረሰ። ይሄንንም ታምራ ያመጣው ጸሎቱ አይደል? አልጸልይም በቃ ትቻለሁ ቢል ይሄን ሁሉ ያያል። እኛስ ምዕራፍ 6 እናገኝ ነበር። ዳንኤል የሚባል ሰው ይስናቅ ነበር አናቅ። ነገሩ ስታልፈ በቢያምን ባለ ታሪክ ግን ያረጋል። ስለዚህ ግዴታ ጥርሳችሁን ነክሳችሁ አንድ ጨርሷት። ለሚቀጥለው ጄኔሬሽን ሌሰን እግዚአብሔር ከናንተ ህይወት ይወስዳል። ለትውልድ ስርዓት ታስተምራላችሁ፣ አረጋገጥ አካሄድ ታስተምራላችሁ። እግዚአብሔር የብዙ ትውልድን መንገድ በእናንተ ይቀርጻል ማለት ነው። ጥቂት መታገስ ረጅሙን ዘመን ሰላም ያደርገዋል። ስለዚህ እንደዛ ሆኑ። ትንሽ ታገሰ ሰውየው። ይሄው ሺህ ዓመታት መልእክት ነው። ያልዘመራለ ዳንኤል 6ን ያልሰበካለ ያልጸለያለ ይሄው ዛሬ እኔ ራሴ እየሰበኩት ነው። ዳንኤል ባይዘው መጽሐፍ ቅዱስ እንደሆነ አያውቅም። አሁን ትንሣኤ ሙታን ቀን ሲነሳ ነው መጽሐፍ ቅዱስ እንደሆነ የሚያውቀው። እኛ ሁሉ እንደሰበክ ነው የሚያውቀው። ስለዚህ በዚህ መልእክት ብቻ ከብዙዎቻችን አክሊል ሼር ያደርጋል። በዚህ ቃል አምልጠህ ዳንኤል እኮ ነው የኖረው ብራዘር። ክብር ለኢየሱስ ይሁን። አደ ከዲቮሽናቸው ነው ስክሪፕቸር ያወጣው ነው። እና በኋላ ላይ ዳኒ ተኛ ይላል። ንጉስ አልወሰደውም እንቅልፍ ይላል። ሰውየው ቤተ መንግስት ተኝቶ እንቅልፍ አልወሰደውም። ዳኒ አንበሳ ጉድጓድ ተኝቶ አይደል? እንቅልፍ ያለጋ ጉዳይ አይደለም። ንጉስ የሚያዝናናው ሁሉ አልቀረበለትም ይላል። እምቢ አልፈልግም አለ። የንጉስንም ጨምሮ ነው የተኛው። እኔ አሁን ዳንኤል ተኛ የሚል አሁን ሳነባውን ዳኒ እንቅልፋም ነው የሚል አይመጣልኝም። እምነቱን ነው የሚያሳየኝ። ምን ያህል እግዚአብሔርን ያምነዋል። አንበሳ ማለት አንተ እንዴት እንቅልፍ ይዛል? እኔ አሁን አልተኛም። አሁን ይበሉኛል አይበሉኝም እኮ አይደለም እያያችሁት አንበሳ አይነጋም እንዲህ ያላችሁ ወይ እግዚአብሔር ፍጥረት እንደገባን የተኛው እንደ ጓደኞቹ እኮ ነው የሆነው። ሲድራቅ ሚሳቅ አብደናጎን አይነት ነው የሆነበት። ገብቶ ለጥን ያለው አንዳንዱን ቆሞ አንዳንዱን ተኝቶ ነው የሚያየው ልጁ። ራእይ ይበዛዋል መጽሐፍ። ከአንበሱ ጋር ሲያወራ የሚያልፈውም እንዳይኖር ለጥን የሚለው ስም ነው። ክብር ለኢየሱስ ይሁን። አንበሳ ባይዘው ናቹራሊ ያስፈራል። ናቹራሊ አንበሳ እንደዚህ በአይን ፊት ለፊት አይቶ የሚያውቃል? እንደዚህ በአካል ጫካ ውስጥ እንደዚህ ፊት ለፊት ኬጅ ውስጥማ የአንበሳ ግቢማ ብዙ ሰው አይቷል። ኧረ እንደዚህ ጫካ የተራበ አንበሳ እንደዚህ አይነት ሰው አሁን ቢያይኖሮ አሁን በጌታ አቀፍ ነው የሚኖረው። ኬጅ ውስጥ እዚህ 6 ኪሎ ያላየ የለም። እዚህ ያደገ ሰው ተለይ በምሎ ያያል። አንበሳ አይታችኋል? አንበሳ ግቢ ድሮ አሁን ቀይረውታል አሉ። አሁን ፓርክ ውስጥ አስገብቷቸዋል። እንትን አለው አይደል? አንበሳው በታሪክ አይወጣም፣ ዝግ ነው። በምንም አይነት መንገድ ሰብሮት አይወጣም። እርግጠኛ ነን እንደማይሰብረው። ከዛ ቀጥሎ ልጆች ምናምን እጃቸውን እንዳያስገቡ ተብሎ ደግሞ ራቅ ብሎ ደግሞ አንድ ደግሞ ሌላ አለ። እድሜውን ሁሉ ያየ ሰው ልጆቹን ሊያሳይ ሲሄድ እሱም እንደ አዲስ ነው አብሮ የሚያየው። የማይለመድ ነገር አንበሳ ነው። አብረህ አንበሳ ወደሚታይበት ዱብ እያለ በቃ ሲል ሸሸት ይላል። ሰው አይወጣም እኮ ለማንኛውም ብሎ እንደዚህ አይንህን ካየ ሰበር ተረከ። አፍሮ አይደለም ፈርቶ ነው መቼ አይን አፋሮ ነው አይደለም ፈርቶ ነው። ለምንድን ነው የሚያየኝ? አንበሳ ናቹራሊ አንበሳ የሚያስፈራው አለመፍራቱ ነው። ስለማይፈራ እኮ ነው የምትፈራው። የትኛውም አውሬ ምንም ያህል ግዙፍ ቢሆን ኮርነር ይዞ ነው የሚያጠቃ። የሆነ እንትን ይፈልጋል፣ የሆነ ነገርን ይፈልጋል። ፊት ለፊት አይመጣብህም። አንበሳ ዝም ብሎ ነው የሚመጣው። የፈለገው ሊያደርግ እንደሚችል ያውቀዋል። ስለማይፈራ እኮ ነው ትንቀጠቀጣል። አንበሳ እኮ ጦጣ ይበላል። ጦጣ ዛፍ ላይ እያባረረ እኮ አይበላትም። መቼም አይገናኙም። ዛፉ ስር እሷ ምግባ ነው። ሚዳቋ ስለችኝ ጦጣ አማረኝ ካለ ዛፍ ስር ሄዶ ሲል ዱብ ትላለች። ቫይብሬሽን አይደለም እኮ የሚጥላት እንትን ፍርሃት ሲል ናቹራሊ ፌቨርድ ነው፣ ሞገስ አለው። ዳኒ ገብቶ
ተኛ ሲባል ኖርማል አትሆኑ። ሁሌ እንደሚተኛ ሰው ኖርማል አትሆኑ። በጣም አስደንጋጭ ነው። እጅግ በጣም የተለየ መለኮታዊ ጣልቃ ገብነት ነው። ልዩ የሆነ እምነትም ነው። የሰውየው እምነት በእምነት የአንበሳን አፍ ዘጉ የሚል ቃል እኮ ተጽፏል። ዕብራውያን 11 እኮ ኪዳን ተሻግሮ እኮ መጣ ሰውየው። በእምነት አይደል የተባለው? ባይ ፌዝ ነው የተባለለት። አመነው እግዚአብሔርን ነው። እግዚአብሔርን የመደገፉ መጠን አንበሳ መሃል እንቅልፍ አስያዘው። በቃ እየተገላበጠ አደረ። ንጉሥ እንቅልፍ ተከልክሎ በጠዋት መጣ። በጣም ይሄ ልጅ ይኸውላችሁ የተራበ አንበሳ ጉድጓድ ሰው አይጠበቅም። የጠገበ አንበሳ ጉድጓድም አይጠበቅም ሰው እንኳን የተራበ። ግን ይሄ ልጅ የሆነ ነገርማ አለው። ዝም ብሎ ይሄ ሁሉ ዕውቀት ያለው ይሄን ሁሉ መስሪያ ቤት የሚያስተዳድር ሰውዬ አየር ላይ ብድግ ብሎ መቼስ አንበሳ ጉድጓድ አይገባም። የሆነ የሚያምነው ነገር አለ ብሎ መጣ። በጠዋት ትረስት ያደረገው ነገር አለ። ጠጋለና ወደ ጉድጓዱ እንዲህ አለው። ባይዘው በጣም መጠጋት አይቻልም። አንበሶቹ ብቅ ሊሉ ይችላል። ንጉሥ ስለሆነ አይፈሩትም። ልብሰ መንግስቱን ህዝብ ነው የሚያውቀው እንጂ አንበሳ ያውቀው። አንበሳን አፕሮች የሚያደርገው እግዚአብሔር ብቻ ነው። እና ንጉሡ ጠጋልና የሕያው አምላክ ባሪያ አለው። ያንተ አምላክ ሕያው ነው አለው። የእግዚአብሔርን ስም ቢያውቀው ያ ያህዌ ተከታይ ይሉን አለ። አያውቀውም። አንተ ህይወት ላይ አይቼዋለሁ። የሕያው አምላክ አገልጋይ ዳንኤል ሆይ በውኑ ሁልጊዜ የምታመልከው አምላክ ከነዚህ አንበሶች ሊያድን ችሏል? የተጠየቀው የእግዚአብሔር ፈቃድ ሳይሆን ችሎታ ነው። በለጠ ወይ ነው። ዳኒ በጠዋት ብድግ አለና ንጉሥ ሆይ ከአንበሳ ጉድጓድ የአንበሳ ግሳት አይደለም የዳኒ ድምፅ ወጣ። ንጉሥ ሆይ 1000 ዓመት ንገስ። አንተን አያከብርም ነው አይደለ ክሱ? 1000 ዓመት ንገስ፣ እድሜህን ዙፋን ላይ ጨርሳለሁ። 1000 ዓመት ሰውዬው አይኖርም። አፖካሊፕቲክ ቡኮች ላይ 10 ቁጥር 1000 ቁጥር ልክ እንደ 7 ቁጥር ሙሉ ስለሆነ 1000 ዓመት ንገስ ማለት የእድሜ ልክ ንጉሱን ነው። አርጅ እዚህ ዙፋን ላይ ያለው ኢየሱስ ጌታ ነው። እድሜ ጨርስ ዙፋን ላይ ያለው። በፍጹም ጥያቄ የለኝም። አንተን አልበደልኩም፣ በፊቱ ደግሞ ቅንነት ተገኝቶብኛል። ስለዚህ አምላኬ አለ። ፕሮሞት ያደረገው እግዚአብሔርን አምላኬ መልአኩን ልኮ እሱ መምጣት አይጠበቅበትም። ይሄ ለሱ ማይነር ነው አለ። ከኛ አዋጅ ይበልጣል አይበልጥም? እግዚአብሔር አይመጣም አለ። መልአክ ነው የላከው አለ። እሱ የሚመጣው ለሳልቬሽን ነው። ይሄ በመልአክ ያልቃል አለ። መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነሱም አልጎዱኝም። ኤንዌይስ ከአንበሳ ጋር ማደር ዝም ብሎ አልጋ ላይ እንደማደር አይደለም። ስታንኮራፋ ቀና ቢያደርግ ሊቀጭ ይችላል። አልጎዱኝም ማለት ኖርማል ነው። በቃ ከአንበሳ ጋር ሰው ሲላፋ ሊሆን የሚችለው አለ። ስገላበጥ ግን አልጎዱኝም ሲለው አውጡልኝ አለ። በገመድ ነው ያወጡት። ማንም ገብቶ ያወጣው። እነዛ አዋጅ ያወጡትን በሙሉ ሰብስቦ ከተቷቸው የሚል ቃል አለ። እኔ በጣም ከነ ቤተሰባቸው የሚል ቃል አለ። ምንም የማያውቅ ቤተሰብ ሲከቷቸው መሬት አልደረሱም። ዳኒ ያደረበት ጉድጓድ ውስጥ ነው ባይዘው። እነዛ አንበሶች ከዳኒ ጋር በሰላም ያደረ አንበሳ ተቀየሩ። አዋጁ ተገልብጦ አይደለም። ደኔክስት ዴይ ሰራ። አክቲቭ ነው ሰራ። አንበሳ ይበላዋል፣ በላው። የአዋጁ ኃይል ተወስዶ ነው ለዳኒ። ጎናቸው እርሶ አይገለበጥም፣ ኃይሉ ይወሰዳል በሉት።